በስንተኛው ቀን ነው? በ50ኛው ቀን ያደረገው ክርስቶስ። ስንተኛው ቀን ያደረገው? በ40ኛው ቀን። በ50ኛው ቀን መንፈስ ቅዱስ የተላከበት በተነሳ በ40ኛው ቀን አረገ። በ50ኛው ቀን መንፈስ ቅዱስን ለሐዋርያት ላከ ብለን ነው ያስተማርነውና ከ50 ቀን እስከሚቀጥለው እስካለፈው ሳምንት እሑድ ድረስ ለ7 ቀን በዓለ ጰራቅሊጦስ የሚከበርበት ዕለት ነው። በዓለ ጰራቅሊጦስ 7 ቀን ነው የሚከበረው። የዚያ ምሳሌ የብሉይ ኪዳን በዓል ምሳሌ እንደነበረ ነግሬያቸዋለሁና ያ ምሳሌ ቀጥታ ወደ አዲስ ኪዳን ሲመጣ አልተቋረጠም። በዓለ መንፈስ ቅዱስ የሚከበረው ከእሑድ እስከ እሑድ 7 ቀን ነው ማለት ነው። ከዛ በኋላ ያለው ግን እስከ ሰኔ በደንብ አስተውሉ ምዕመናን። ዝም ብሎ መጥቶ መመለስ ሳይሆን የሚሰጠው መልእክት ምንድን ነው? በየሳምንቱ ስንመጣ ምንድን ነው ዘን የምንሄደው የሚለውን ነገር እኛችን ነቃቅን መከታተል አለብን። ያለፈው እሑድ ወረደ መንፈስ ቅዱስ ብለን 7ኛው የመንፈስ ቅዱስን በዓል አክብረን ከጨረስን በኋላ ከዛ በኋላ የሚቀጥሉት እሑድ እስከ ሰኔ 17 ቀን ድረስ ዘመነ ዕርገት እንደገና ይቀጥላል። እስከ መቼ አልኳችሁ? እስከ ሰኔ 17 በቤተክርስቲያን አቆጣጠር ነው የምነግራችሁ። በቤተክርስቲያን አቆጣጠር እንዳይመስላችሁ፣ በቤተክርስቲያን አቆጣጠር። ስለዚህ ዝን የሚቀደሰው ሁሉ ዘመነ ዕርገት ስለሆነ ነው። ሰኔ 17 ከዋለ በኋላ ዘመነ አስተምህሮ የሚባለው ይገባል፣ ግዕዝ ይገባል። ከሰኔ 26 በኋላ ደግሞ ዘመነ ክረምት ይገባል። ያን ጊዜም ግዕዝ ይቀጥላል ማለት ነውና አሁን ያለንበት ዘመነ ዕርገት ነውና የዕርገቱን በረከት ለሁላችን ያድለን። መንፈስ ቅዱስ ለሐዋርያት ወረደላቸው ካል በኋላ ሐዋርያት ስራ ለመስራት ምን ያደረጉ ነበር? ምን ጀመሩ? ከተቀበሉ በኋላ ስራ ለመስራት ምንድን ነው የጀመሩት? ጾም። ይህን ጥሪ የፈለጉት የስራ መጀመሪያ ያደረጉት ጾም ነው ማለት ነው። ስለዚህ ዛሬ የምንማማረው ስለ ጾም ይሆናል። ጾም ማለት እንግዲህ እንደ መነሻ አድርገን የምንማረው ዘፍጥረት 3 ቁጥር 3 ላይ እንዳትሞቱ ከሱ አትብሉ ይላል። ምን እንዳትሉ? እንዳትሞቱ ከሱ አትብሉ፣ ከዛ ደግሞ አትንኩትም ይላል። ይሄ ቃል የምናገኘው ዘፍጥረት ምዕራፍ 3 ቁጥር 3 ላይ ነው። እንዲህ የተባሉ እነማን ናቸው? እንዲህ ያለ ማን ነው የሚለው ባጭሩ ስናይ የመጀመሪያዎቹ ሰዎች ማንና ማን ናቸው? በፍጥረት የሚባለው አዳምና ሔዋን ናቸው። አምላካችን እግዚአብሔር ጾም እንዲጾም የፈቀደው እሱ ነው። ያስተማረን እሱ ነው። የጀመሩልን ደግሞ አባቶቻችን አዳምና ሔዋን ናቸው። እንዳትሞቱ ከእርሱ አትብሉ። አለመብላት ምንድን ነው? አለመብላት ምንድን ነው? ጾም እኮ ነው። አትብላ ከተባለ ጾም እየተባለ ነው። ጾም አትብላ ከተባለ ጾም እየተባለ ነው። እንደውም አትንካውም ተባለ። በጾም ጊዜ የማንነካቸው ነገሮች አሉ እኮ። ምን ናቸው? በጾም ጊዜ የማንነካቸው ስጋ፣ ቅቤ፣ ወተት እነዚህ አነካ ማለት እንቀባለን። ቅቤ አንቀባ አትንኩት እኮ ይላል። አትንኩት እና ይህንን ያለ እግዚአብሔር ነው። እንግዲህ አትብሉ ሲል እግዚአብሔር ጨካኝ ሆኖ ለሰው የማያዝን የሰው ረሃብ የሰው ችግር የማይረዳ ሆኖ አይደለም። የማንበላው እንዳንበላ ወይም ደግሞ አታርጉ የሚለንን ትእዛዝ እንድንቀበል አታርጉ የሚለንን ነገር ስናደርግ ጾም መሻር እንደሆነ አትብሉ ማለት ጾሙ ማለት እንደሆነ ጾምን እያስተማረ አዳም አትብላ ከተባለው ዕፀ በለስ ይልቅ ብላ የተባለው ምግቡ በጣም ብዙ ነው ይላል። አትብላ የተባለው ግን አንድ ምንድን ነው? ዕፀ በለስ አንድ ነገር የተከለከለ
አንድ ጾም ብዙ ነገር ስለሚያመጣ ማለት ነው። እና ብላ የተባለ ግን ብዙ ነው። እኛም ደግሞ ከምንጾም የማንበላበት ጊዜ ይበዛል፣ ብዙ እንበላበት ጊዜ አለ እና አንዷን ዕፀ በለስ ግን አትብሉ፣ እንዳትሞቱ አትብሉ አላቸው ይላል። ያቺ በለስ ማለት ጾም ማለት ናት ይላል አባቶቻችን። በለስ ማለት ነው፣ ጾም ማለት ነው። ስለዚህ ከዚህ ከበላችሁ ግን ምን ትሆናላችሁ አለ? የሞት ሞት ትሞታላችሁ አለ። ሰው ጾም ሲሽር፣ ጾም ሲገድል፣ ጾም ሲበላ ምን ይሆናል? ኃጢአት ይሰራል አይደል? ከእግዚአብሔር ጋር ይጣላል፣ ከራሱ ጋር ይጣላል፣ ከቤተሰቡ ጋር ይጣላል፣ ከንስሐ አባቱ ጋር ይጣላል፣ ከብዙ ጋር ይጣላል። አዳም አትብላ የተባለውን ስለበላ ይላል ርግብተ ትኩን ምድር፣ አትብላ ያልኩህን እምቢ ብለህ ስለበላ በአንተ የተነሳ ምድር ምን ትሆናለች? ምድር ምን ትሆናለች? የተረገመች ትሆናለች። ምድር የተባለ አንደኛ በቁሙ እራሱ አዳም ነው ይላል። ለ5500 ዘመን ሙሉ በእርግማን ውስጥ ተረግጦ በዛ በጨለማ ውስጥ በሲኦል ውስጥ ይኖር ነበር። ከልጆቹ ምን ስላደረገ? አትብላ የተባለው ስለበላ ምን ሆኖት ነበር? እንዳትሞቱ አትብሉ ተብሎ ነበር። ስለዚህ አሁን አንድ ነገር አትብሉ የተባለውን አንድ ትልቅ የሆነ ዕቃ ወይም ውስጡ ላይ መርዝ ያለው ጋዝ ያለው ነገር አትብሉ ተብለን ብንሰጥ ያን ነገር ምንድነው ብለን ለመከቱ ምን ያደርገናል? ምን ያደርገናል? ያጠፋናል አይደል? መርዝ ይገለናል። ያቺ ዕፀ በለስ ለእነሱ መርዝ ነበረች፣ የምትገል መርዝ ነበረችና አትብሉ የተባሉት እንዲበሉ ስለበሉ ምድር የተረገመች ትሁን አለና አንድ ምድር የተባለ ሁላችን የምንገኘው ከአራቱ ባህርያተ ሥጋ ስለሆነ የአዳምን ዘር በሙሉ የተረገሙ ይሁን ብሎ አዳምን ከልጆቹ ረገመው። ምን ስላደረገ? በለሷን ስለበላ ወይም አትብላ የተባለውን ጾም ስለሻረ። በለስ ጾም ናት ብያቸዋለሁ። ጾምን ስለሻረ ተረገመ። የመጀመሪያው ሰውነቱ ነው፣ አዳም ራሱን ይላል። ሁለተኛው ግን አሁን ያለንባት ምድር እንደምናየው እሾህ የምታበቅል፣ ኩርንችት የምታበቅል፣ አዳሙ ቀንጠፋውን እጅግ የሚወጋውን ለእኛ የሚያስማማንን ምድር እንድታበቅል የተደረገው አዳም አትብላ የተባለው ስለበላ ነው። ወገኖች ጾሞ ቢሆን ኑሮ ባይበላ ኑሮ እሱም አይረገም፣ ይህች ምድርም አትረገም ነበር። በተቻለ መጠን አትተኙ፣ ንቁ። ከመጣች ሙቀቱ ይከብደኛል፣ ይገባኛል፣ እኛም ተቻችን ችለነዋል። ከዚህ የበለጠ 7 እጅ የሚገፋ ቃሉን ባንሰማ፣ ባንጸልይ፣ ባንጾም፣ ባንጸልይ በሲኦል የሚቀጣ የሚያጠፋት የማይጠፋ ቶሎ የማያንቀላፋ ይጠብቀናል። ይህች ቀላል ነች ወገኖች። እንደውም አንድ እናት ምናምን ይባላል በዓለም ላይ ሲኖሩ እንደው ይህ ዓለም ኑሮ ይበቃኛል፣ ለምን ገዳም አልገባም? በገዳም ሁኜ ከእናቶች ገዳም ወይም ከአባቶች ገዳም ሂጄ ገብቼ እየታዘዝኩኝ እየጾምኩ እየጸለይኩ እየሰገድኩኝ እኖራለሁ ብላ ወደ ገዳም ሄደች ይላል። እና ወደ ገዳም ስትሄድ አገሬ ላስታውሳችሁ፣ ቅዳሜ ለእሑድ ትልልቅ እናቶች አባቶች እሳት እያነደዱ ምን እያሉ ያድራሉ? ጊዜው ባለ ክርስቶስ ኪራይ ስር እያሉ ያን እሳት እያነደዱ ያድራሉ። ቅዳሜ ለእሑድ አቤቱ በኋላ መልካም ባንሰራ መጥፎ ብንሰራ የሚጠብቀን ይህ እሳት ነው። እባክህ አንተ እሳት በሆነ መንፈስ ቅዱስ ጠብቀህን ወደ መንግሥት እንድንመጣ አብቃን፣ ለርስት ለመንግሥት እንድንሆን አንተ እርዳን፣ አግዘን፣ ማረን፣ ይቅር በለን እያሉ እሳት እያነደዱ እየሞቁ ነው የሚያሉትና ከዛ እሳት ልትሞቅ ያቺ ልትመንን ሄደች እና እሳት እየሞቀች እያለ ከእሳቱ አንዷ ቅንጣቢ ዘለለችና ሰውነቷን ነካቻትና አቃጠለቻት ይላል። ሲያቃጥላት ምን አለች? ያለች
እኛን ጻድቃኖቹን ይህን ያህል ያቃጥለን አለች። በዓለም የሚኖሩትንማ ምን ያህል ያቃጥላቸዋል ይችላል። እንግዲህ በእሷ ቤት አንድ ቀን ስለሄደች ጻድቅ የሆነች መስሏት ነው። ቤተ ክርስቲያን ስለመጣን ጻድቅ እንዳይመስል ወገኖች፣ በሕጉ ካልተጓዝን፣ በስርዓቱ ካልተጓዝን፣ በስርዓቱ ካልጾምን፣ በስርዓቱ ካልጸለይን፣ በስርዓቱ ካልሰገድን፣ በስርዓቱ መተን ካልቆረብን ዝም ብለን በመመላለስ ብቻ ጻድቅ የሆን የሚመስለን ሰዎች ጋር ተሳስተናል። ይቺ ሴት ስለሄደች ብቻ ወደ የጸደቀች ገነት የገባች ነው ይመስላትና እኛን ጻድቃኖች በራሷን ከጻድቃን ማህበር ደመረች ይላል እና ወደ ቤተክርስቲያን ስንመጣ ጻድቃን የሆን የመሰለን ካለን አይደለም፣ ገና ብዙ ይቀረናል። ጻድቃን ለመሆን ቅዱሳን ለመሆን ብዙ የሚቀሩ ነገሮች አሉ። በአግባቡ ስርዓተ ቤተክርስቲያን ጠንቅቀን ማወቅ አለብን። ሰባቱን አጽዋማት መጾም አለብን። በሕጉ በስርዓቱ ስንሄድ እውነተኛ ክርስቲያን እንሆናለን። እውነተኛ ክርስቲያን እንሆናለንና አዳም አትብላ የተባለውን በመብላቱ መጀመሪያ አስተረገመ፣ ሁለተኛ ምድር እሾህ ታብቅልብሽ ተባለች ይላል። እራሱ በምን ተረገመ ስንል በሰውነት ላይ ምን ይሰጥብሃል ይላል። እኩያት ፍትወታት ኃጣውእ ርኩሳት። ምን ማለት ይመስላችኋል? እኩያት ፍትወታት ክፉ መጥፎ ሀሳቦች በልብና ይንገሱብህ። ሁልጊዜ በሰውነት ላይ መጥፎ ሀሳብ ይሰጥንብሃል። ኃጣውእ ርኩሳት ሁልጊዜ የሚያረክሱ ነገሮችን አይምሮህ እያመነጨ ወደ ርኩሰት፣ ወደ ዝሙት፣ ወደ መዳራት እንድትሄድ ብሎ አድርጌሃለሁ ብሎ ረገመው። እንግዲህ ክፉ ምኞት ሲመጣ ነው ሰውን ለመግደል። አሁን በአገራችን ላይ የምናየው ሰው የሚገድለው መልካም ሀሳብ ነው፣ መልካም አስተሳሰብ ነው፣ መጥፎ ሀሳብ ነው። ባለፈው ሳምንት እንደነገርኳችሁ ቃየል አቤልን ገደለ። ወንድሙ ነው ተው አትግደለኝ እያለ ተው ወንድምህን አትግደለኝ እያለ። ዛሬ እኮ ሙስሊሙ ምን ባለው የዓለም ተከታይ ምን ባለው አንድ የአዳም ልጅ እኮ ነው ወንድሙ ነው እየገደለ ያለ። በሃይማኖት የማይመስሉንስ እንበል ሃይማኖታቸው ሌላ ነውና፣ በሃይማኖት የምንመሳሰለው ካህኑን ይወደዋል፣ ምዕመኑን ይወደዋል፣ ዲያቆኑን ይወደዋል። መልካም ከሚያደርግለት ይልቅ መጥፎ ነገር ያደርጋል ደስ የሚለው። ስለዚህ እነዚያ ክፉ ምኞቶች ይቀርቡሃል ይላል እና እነዚያ ክፉ ምኞቶች ማለት ነው ምቀኝነት ይላል፣ ክፋት፣ ጥላቻ፣ አድመኝነት፣ እነዚህ ሁሉ በሰውነት ይሰጥሩሃል። ምን ስላደረገ? አትብላ የተባለው ስለሌለ። ቢጾም ኖሮ እነዚህ ነገሮች ሊሰጥሩበታቸው ነበር። ወገኖች አሁንም በእኛ ላይ እኒህ እንዳይሰጥሩ ከፈለግን ጾምን አጠንክረን መጾም አለብን። ጾምን ስንጾም አራቱ ባህርያተ ሥጋ ለፈቃደ ነፍሳችን ይገዛሉ። አራቱ ባህርያተ ሥጋ ወይም ፈቃዳተ ሥጋ ባህርያት እንላቸው ማን ናቸው? ታውቋቸው ይናገራቸዋል። አራቱ ባህርያት ማን ናቸው? በቀጠቀጠል ይላል። ሰው የተፈጠረው ከአራቱ ባህርያት ነው። ማን ናቸው? መሬት፣ ጥሩ፣ ነፋስ፣ እሳት፣ ውሃ፣ እሳት። እነዚህ ስትሆኑ መሬት፣ ነፋስ፣ ውሃ፣ እሳት። አሁን እንደዚህ ማጠር አድርጌ እነግራቸዋለሁ። የእሳት ባህሪው ምንድን ነው? ማቃጠል ማለት ማቃጠል። በሰውነታችን አሁን የሚሞቀን የምን ባህሪ ስላለን ነው? የእሳት ባህሪ በውስጣችን ስላለ ነው። እነዚህ የእሳት ባህሪ ውእየት ነው፣ ማቃጠል ነው። እንደገና ደግሞ የነፋስ ባህሪ ደግሞ ጽኑዕነት ነው፣ ወይ ደግሞ መፍጠን ነው አይደል? ነፋስ ፈጣን ነው፣ ያገኘውን ነገር ጥራርጎ መውሰድ ነው። አሁን ኃይለኛ ነፋስ በመጣ ጊዜ ቤቱ አይጋርደው፣ እጽዋቱ አይቀርም። በተለይ የዚህ ሀገር ነፋስ ታውቁት የለ ያ ችኩልነት፣ ኃይለኝነት ባህሪው ስለሆነ
ያ በስጋችን ላይ አብሮ ይኖራል። እንግዲህ የሚያቃጥል ነገር አለ። እንደገና ደግሞ ሁሉን ጠራርጎ የሚወስድ ነፋስ አለ። እንደገና ከዛ ቀጥሎ ውሃ። የውሃ ባህሪ ምንድን ነው? መቀዝቀዝ አይደል? የውሃ ባህሪ ቆረጥ ይባላል። መቀዝቀዝ ነው የውሃ ባህሪ። አሁን አስቡት እንግዲህ ከአንድ ሰው ላይ የቀዘቀዘ ባህሪ፣ በጣም የሚፈትን ባህሪ፣ እንደገና የሚያቃጥል ባህሪ አለ። ከዛ መሬት ደግሞ ሁሉን ቻይ ትዕግስተኛ ነበር። አርምሞ ይባላል የመሬት ባህሪ ደግሞ ሁሉን መቻል። ቢቆፍሯት ዝም፣ ቢረግጧት ዝም፣ ቦይ ቢቀዷት፣ በሆነ ነገር ያደርጓት ዝም፣ የሆነ ነገር ያደርጉባት፣ ይተክሉባት፣ ህንፃ ቢሰሩባት፣ መኪና ቢያሽከረክሩባት፣ ቢያልፉባት ምንድን ነው? ዝም ነው። ስለዚህ አሁን አንዳንድ ነገር ንገራቸው። በትዳር ያላችሁ ሰዎች ሚስት የሆነ ነገር ለትዳሩ የሚጠቅም ለልጆቹ የሚጠቅም ሀሳብ፣ ጥሩ የሆነ ሀሳብ አመንጨት አምጥታ እንዲህ እንደዚህ ብናረግ ብላ ባሏን አመካከረችው። ዝም ማለት አሁን ሀሳብ ደገመችው። ዝም ማለት አሁን ሶስተኛው ቀን ደገመችው። ዝም ማለት ምን ትላለች? ሴት ምን ትላለች? ሴት አንተ ጋር በቃኛ ትል። ምክንያቱም አሰማኝ ነው። ባልም እንደዚሁ ደጋግማ አሰማ ምትል የራሱ ጉዳይ ነው። ስለዚህ መሬት እንዲህ አይነት ባህሪ ነው ያላት፣ ዝም የሚል ባህሪ ነው ያላት እና እነዚህ አራቱ ባህሪያት የሚስማሙልን ስንጾም ስንጸልይ፣ እነዚህ ውእየቱ የሚያቃጥለው ባህሪያችን በልኩ ይሆናል፣ ከልኩ አያልፍም። ያ የሚፈጥነው የነፋስ ባህሪያችንን አስተዋይ እንሆናለን። እንደውም ያዕቆብ ቅዱስ ያዕቆብ 1:19 ላይ ለመስማት የፈጠንክ ለመናገር የዘገየ ሁን ይላል። ምናልባት ለመስማት የፈጠነ ፈጣን፣ ለመናገር መዘግየት። ይጥቀምም አይጥቀምም መረጃ መስማት ጥሩ ነው። ከዛ ከሰማነው አጣርተን ጥሩን ነገር እናወጣዋለን፣ መጥፎውን ነገር እዛው ይዘነው እንቀራለን እና ለመስማት የፈጠነ ለመናገር የዘገየ ሁን ይላል ያዕቆብ፣ ቅዱስ ያዕቆብ፣ ሐዋርያው ያዕቆብ። ስለዚህ የመሬት ባህሪ የነፋስ ባህሪ ችኩልነት ስለነበረ፣ የእሳት ባህሪ ማቃጠል ስለነበረ፣ የውሃ ባህሪ ደግሞ መቀጥቀጥ ስለነበረ ቅስቅስ ያለ ትዳር የሚፈልጋል። ቅስቅስ ያለ ትዳር፣ ቅስቅስ ያለ ኑሮ ማንም አይፈልግም። እኔ የቀዘቀዘ ምን ሊሆነ ነው? በቁሙ እንትን ያለች በቁሙ እንትን ያላለ። ስለዚህ ያ ሁሉ የቀዘቀዘው ከትኩሱ ጋራ የሚፈጥነው ከትዕግስተኛው ጋራ የሚዋሃደው እንደ አምላክ ፈቃድ አታድርጉ የተባልነው ሳናደርግ ስንቀር፣ ስንጾም፣ ስንጸልይ እነዚህ አራቱ ባህሪያት የሚያቃጥለው እሳቱ ውሃውን ሳያጠፋው፣ ውሃው እሳቱን ሳያፈላው፣ ነፋሱ እሳቱን ሳያቀጣጥለው በሰውነታችን ላይ እነዚህ አራቱ ባህሪያት ሁሉ ተስማምተው የሚኖሩት ስንጾም ስንጸልይ ነው። በምን ይስማማሉ ብንል አንድ ሰው እጅግ በጣም ሲበላ ምን ይሆናል? ደሙ ይጨምራል። በጣም እጅግ ደሙ ይፈላል፣ ይሞቃል። ከዛ በኋላ ወደ ሄደው ላይ የሚለው ወደ ጭፈራ፣ ወደ አልተፈለገ ቤት፣ ወደ ዝሙት ልሂድ ይላል። ምን ስላለ? ስለበላ። ሳይበላ ሲቀር ግን ሁሉ ይስማሙለታል። ለጦር የተጋ ይሆናል። ደሙ ከልክ በላይ አይፈላም፣ የተመጣጠነ ይሆንለታል። በአግባቡ በልኩ ይኖራል የሚጾም ሰው። ስለዚህ አትብሉ ስንባል ለራሳችን ጥቅም ነው። በአሁኑ ሰዓት ጊዜ እንደምንናገረው ሳይንስ ሲሆን ለጤንነት መብላት አለመብላት የሚመከረው አለመብላት ማለት አለመብላት ነው። አብዝቶ መብላት ምንን አመጣ ታውቁታላችሁ? ስኳሩ ምኑ የመጣው በምንድን ነው?
በምንድን ነው? አብዝቶ በመጠጣት አብዝቶ በመጠጣት ከልክ በላይ በመሆን ከልክ በላይ ስለሆነ ሌሎች ሁሉ ጣጣ የመጡብን አብዝተን በመብላት ነው። ጾም ማለት ግን የእግዚአብሔርን ሕግ መጠበቅ የእግዚአብሔርን ትእዛዝ መቀበል ስለሆነ እንደ እግዚአብሔር ፈቃድ የምንመራ ከሆነ እነዚህ እኩያት ፍትወታት ኃጣውእ ርኩሳት ሁሉ ሊሰለጥኑብን አይችሉም። እኛ እንሰለጥንባቸዋለን። ሥጋ ልብላ ልጠጣ ልዘሙት ሲል የለም ጾም ስገድ እንለዋለን። ልስከር ልጨፍራ የሚሄድ ሲል እግር የለም ናስገድበት እንላለን። መንፈሳዊነት ሲሞላ መንፈስ በኛ ላይ ሲያድር እጅም ሰውን ለመደባደብ የሆነ ነገር ሲያነሳ የለም በዚህ እጅ ዘምርብን አጨብጭብበት በዚህ እጅ ምጽዋት ስጥበት ይላል መጽሐፍ ብሎ እጁን ይከለክለዋል። ስለዚህ ጾም ሁሉን ያስተምራል። ጾም ማለት ከመብል መታቀብ ከመብል መቆጠብ ስለሆነ ማለት ነው እና ስለዚህ ቅዱሳን ሐዋርያት የሥራ መጀመሪያ ያደረጉት መንፈስ ቅዱስ ከተቀበሉ በኋላ ጾምን ጾመው ነው። ጾምን ጾመው ነው። እኛም ወገኖች ስራ ለመስራት ካስብን መጀመሪያ መጾም አለበት። ፈቃደ ሥጋችን ለፈቃደ ነፍሳችን ማስገዛት አለበት። ጾም ማለት ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው። ፈቃደ ሥጋ ለፈቃደ ነፍስ ፈቃደ ነፍስ ሁልጊዜ ልጾም፣ ልጸልይ፣ ልመጽውት፣ ላስቀድስ፣ ልስገድ፣ ቤተ ክርስቲያን ልሂድ፣ ገዳም ልሂድ፣ ሱባኤ ልግባ ነጥረው ጊዜ ነስ ሥጋ ደግሞ በአንጻሩ የሆነ ቦታ ሄጄ ዘና ልበል ፈታ ልበል በዚህ ሰዓት በሚልበት ሰዓት ያ ነፍስ የፈቃደ ነፍስ ካሸነፈች ያ ሰው የለም መዝናናት ሳይሆን በረፍትህ ወደ ቤተ ክርስቲያን ሂድ ወደ ገዳም ሂድ ብላ ፈቃደ ታሸንፏለችና ጾም ማለት ፈቃደ ሥጋ ለፈቃደ ነፍስ ማስገዛት ነው። የጾም ትርጉሙ የጾም ብዙ ጥቅሞች አሉት። እንደው ከጥቅሞቹ አንድ ሁለት ያሉትን ልንገራቸው። አንደኛውና ዋናው የጾም ጥቅሙ የኃጢአትን ስርየት ያሰጣል። ምን ያደርጋል? ምን ያደርጋል? ኃጢአትን ያስተሰርያል። የበደልን ስርየት ያሰጣል። በምን? በጾም። ለዚህ ብዙ መጽሐፍ ላይ የተጻፉ አሉ። እስኪ ብታስታውሱት በጾም የዳኑ የምታስታውሱት ሰባና ያታስታውሳቸው የነነዌ ሰዎች በደላችሁ ኃጢአታችሁ በእኔ ፊት መጥቷል፣ ስለዚህ ላጠፋችሁ ነው ብሎ እንዲያስተምራቸው ማንተላከ ነቢዩ ዮናስ ተላከ። ነቢዩ ዮናስ ተላከና እናንተ የነነዌ ሰዎች ነነዌ በ3 ቀን ውስጥ ልጠፋ ነው፣ ከምድረ ገጽ ከና በና ልጠፋ ነው። ስለዚህ የተጣላችሁ ታረቁ፣ የበደላችሁ ካሱ፣ የቀማችሁ መልሱ፣ ከእግዚአብሔር ጋር የተጣላችሁ ታረቁ ብሎ አዋጅ ሲነግር ከንጉሱ እስከ አልጋ አንጣቱ ድረስ ያሉ ሰባነ የነነዌ ሰዎች አዋጅ አስነገረ ንጉሱ እንዲጾሙ እንዲጸልዩ። የእነሱ ጾም ደግሞ ከኛ ለየት ያለ ነው። ሰዎች አይደለም የሚጾሙት፣ እንስሳት ጥጆች ከላሞቻቸው ጋር እንዳይገናኙ፣ የበግ ግልገል የፍየል ግልገል ከእናቱ ጋር አድርገን ወተት እንዳይጠጣ፣ ሕፃናት ጡት እንዳይጠቡ ብለው ለ3 ቀን ቢጾሙ እግዚአብሔር መሐሪ ነውና መዓቱ የራቀ ምሕረቱ የበዛ አምላክ ነውና ከሰማይ ያን የተናገረውን ተናግሮ ቀረ እንዳይባል የነቢዩ ቃል ሐሰተኛ እንዳይባል ከሰማይ እሳት ወርዶ ታላላቅ ዛፎችን ጫፍጫፋቸውና ተራራዎቹ ላይ በልቶ ተመልሶ አረገ። ስለዚህ የነነዌ ኃጢአት የተመለሰላቸው በምንድን ነው? በጾም ነው። እኛም ስናቅ በድፍረት ሳናቅ በስተት
ያጠፋን ጥፋት በደል ካለ የሚስተሰረይ ዋጋ የምናገኘው እዚያ የምንታረቀው በጾም ነው። ስለዚህ ወገኖች እንጹም። ጾም ዝም ብሎ ተራ ነገር አይምሰለን። ጾም ዋጋ አለው። ስርየት ያሰጣል፣ ዋጋ ያስገኛል፣ ጥበብን ይገልጣል። ነቢዩ ዳንኤል ጥበብ የተገለጠለት የክርስቶስ ከ470 ዓመት በኋላ እንደሚወለድ የተገለጠለት ትንቢተ ዳንኤል ምዕራፍ 9 ቁጥር 1 ጀምሮ ስታነቡት ብቻውን እየጸለየ ባለበት ሰዓት ቅዱስ ገብርኤል ሂዶ ጥበብን ገለጠለት ነው የሚለው። ከመላእክት አንዱ ቅዱስ ገብርኤል እየበረረ መጣ፣ አፌንን ነካኝ፣ ጥበብንም አስተማረኝ፣ ጥበብን ገለጠልኝ ይላል። እየጾመ እየጸለየ ባለበት ሰዓት ነው ቅርጌ የደረሰለት። በምንጾም ሰዓት መላእክት ከኛ ጋር ይሆናል። በምንጸልይ ሰዓት ቅዱሳን መላእክት ይገለጡልናል። እኛም በምንጾም ሰዓት የመላእክት ጓደኞች እንሆናለን። ሕይወታችንን እንደ መላእክት ይሆናል። ኃይሉ ከመላእክት ጋር መኖር አታስታውሱ?